Glory! Glory, glory, Man United! Glory, Lancashire! Glory! Glory, Old Trafford! Glory, Stratford! Glory, Manchester United! Manchester United! ወደ ቀደም ብቃቱ ተመለሰ። በፈርጌ ታይም የፈርጌ ተጫዋቾች ሳይዝ ሩበን አሞሪም ጨዋታውን ወደ መሪነት መለሰው። ሃሪ ማጓየር ጨዋታውን ገደለው። ማን ዩናይትድ እየወደቁ መነሳት የተረሱ መታወስ የሚያውቅበት ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ሌላኛውን ድራማ ሌላኛውን ቲያትር አሳየን። ዋው ሃሪ ማጓየር፣ ዋው ብሩኖ ፈርናንዴዝ፣ ዋው ካሰሜሮ! ምን አይነት ታምር ነው! ምን አይነት ታምር ነው! ምን አይነት ምንድነው ሰሞኑን በእግር ኳስ የምንመለከተው? ምንድነው ሰሞኑን በእግር ኳስ ምንድነው የምንመለከተው? ኳስን ምንድነው የምታሳየው? ሙሌ የትኛውም ገለልተኛ ደጋፊ ሙሌ እኔ በቃ ማለት በትናንትናውና በዛሬ ጌም አለመደሰት በጣም ይገርማል። በኳስ እግር ኳስ ምንድነው የማንቸስተር የተደረገበትን ያለቀሰው ልጅ ደጋፊዎቹ አንስተው እንኳን ደስ ያለ ያንተም ኦልድ ትራፎርድ አይደለም ኦልድ ትራፎርድ ላይ መስልክ ላይ ደርሷል። እምባህ ላይ ደርሶ እነሆ ፍራፍርቶ ያውት ይገኛል። ቴንክ ዩ ካሜራ እንኳን ተፈጠረ ሙሌ ሀዘኑንም ደስታውንም ያሳዩን። በዚህ አጋጣሚ ደጋፊው እንግዲህ የ10 ዓመት ደጋፊ ይሆናል በግምት ሲያለቅስ ነበር። 7 ዓመት አይ ቲንክ እድሜ ላይ ከተሳሳትኩኝና ሙሌ ስቅስቅ ብሎ ነበር ሲያለቅስ የነበረው ስቅስቅ ብሎ ሙሌ። አሁን ግን ደስታውን በአየር ላይ ሆኖ ነበር እንደ ሽኮኮ አድርገው እየወረወሩት ተመለከተ። ዋው ድራማ 5-4 ነው የማይታመን ውጤት መስሎኝ ከህልም ነው ያላቀው። ብቻ ካያችሁ እግር ኳስ ካያችሁ ምርጡ ጨዋታዎች ነው። የማንቸስተር ደጋፊዎችም እርግጠኛ ነኝ ከተመለከታችሁ ምርጡ ጨዋታዎች አንዱ እንደሚሆኑ እና በቀጣይ ጆርኒያቸው በጣም ትልቅ ሰልፍ ኮንፊደንስ ቡስት ይሆናል ብዬ ነው የማስበው። አብረን ሁለቱም ቡድኖች የማይታመን ነው የሚለው ቃል ይገልጻል። በቃ ለኦሎምፒክ ሊዮንም የማይታመን ነው፣ ለማንቸስተር ዩናይትድም የማይታመን ነው። ግን this is ፉትቦል፣ ይሄ እግር ኳስ ነው እና ከትላንት ወዲያ ጀምሮ እግር ኳስ በቃ ማሳየት የፈለገችውን ነገር አሳይታናለች። ከዚህ በፊትም የሚጠበቀውን ነገር አሳይታናል፣ የማይጠበቀውን የሚጠበቀውን ተመልክተናል። በኦሎምፒክ ሊዮንም በማንቸስተር ዩናይትድም በቃ የማይታመን ነው የሚለው ቃል ይገልጻል። ብሩኖ ፈርናንዴዝ ዋት ኤ ኮንፊደንስ! አብራችሁ ስለነበራችሁ ከልብ እናመሰግናለን። ማንቸስተር ዩናይትድ በዚህ ቁመና ማየት ሁላችንም የሚገርም ነው። ደስ የሚል ምሽት ነው ያስመለከታችሁት። ሁላችሁንም ከልብ እናመሰግናለን። ድራማን የተመለከትነውና በጣም አክሽን እኔ ምንም ቃላት ያንሰኛል። ማንቸስተር ዩናይትድ ያስፈልጋል። ምክንያቱም በርካታ ደጋፊዎች አሉት። ትናንትና በጣም ነው በአርሰናል ደስ ያለኝ። ዛሬ ደግሞ በማንቸስተር ዩናይትድ ሁለቱ ክለቦች ይለያሉ። ትናንትናና ዛሬ ስልካቸውን ዘርተው ጨዋታው አልቋል ነበሩ። ነገር ግን ቲያትር ኦፍ ድሪምስ ሲባል ስሙ ዝም ብሎ አይደለም። ህልሞች ሁሉ ምን የሚሆኑበት ነው? እውን የሚሆኑበት ስቴዲየም ነውና እና ታድራለች እና እዚህ ታድራለች። ኦሬዲ ነክቷል ብላችሁ ነው። ኤፍሬም እንቅልፍ መጥቷል። ኤፍሬም ማለት ያ ነው ይውላችሁ ያኛው ነው እዛ ውስጥ ያለው ልጅ